እቃ ከተሰበረም ሆነ ከጠፋ መዳሜ በየጊዜው ከደሞዜ ትቆርጣለች። አታርፍ። የምናውቀውን በየጊዜው ነው የምንረትበው። አሮጊት ነገር ናት ሴትዋ። ዛሬ የተረተበው ነገ ታፈራርሰዋለች። ከዚያ አንዳንዴ እቃ ስንረትብ ጣዩ ትለኝና አጥለዋለሁ። በሌላ ጊዜ ትመጣና ያነቃሳ ብላ ታስፈልገኛለች። ኧረ ጥለነዋል ስላት አታምነኝም። ራሴ ሰብረሽ ጥለሽ ነው ትልና ከደመወዜ ትቆርጥብኛለች። የምኖርበት ቤት ስራ አይበዛብኝም። የትልቅ ሰው የእናት ቤት ነው። የልጅ ልጆቿ ሲመጡ ብቻ ነው ስራ የሚበዛብኝ። የልጅ ልጆቿ የሰበሩትን ወይም ያጠፉትን እቃ ሁሉ ከኔ ደሞዝ ነው የምትቆርጠው። 2 ዓመት ልጨርስ 1 ወር ነው የቀረኝ። አንድ ጊዜም የተሟላ ደሞዝ ተሰጥቶኝ አያቅም። ወደ ኢትዮጵያ መሄድ ስለማልፈልግ አሁንም ትሰሪያለሽ ወይስ ትሄጃለሽ ብላኛለች። እኔ መሄድም አልፈልግም፣ ብርም ስለሌለኝ እሰራለሁ፣ ደሞዝ ጨምሪ ስላት አልጨምርሽም፣ ስራ የለብሽም፣ በዚሁ ደሞዝ ከሰራሽ ስሪ፣ ካልሰራሽ መሄድ ትችያለሽ ብላይ ነበር። ዛሬ የሰራሽውን ቪዲዮ ደግሞ ሳይ ዱባይ ላይ አሁን ሰራተኛ እጥረት አለ፣ ይሄን እድል ተጠቀሙበት ስትይ ሰማው። እሰራለሁ ብያት ነበር። የቀረኝ 1 ወር ብቻ ነው። እንዴት አድርጌ ነው አሁን ሀሳቤን መቀየር የምችለው? የምፈልጋቸውን ነገሮችም የሚያስፈልጉኝን ነገሮችም ከራሴ ከ1,000 ብር ደሞዜ ነው እያነሰው የምገዛ። የምግብ ችግር ግን ቤቱ የለበትም፣ ስራም አይበዛብኝም። ግን በየጊዜው ደሞዜን ትቆርጥብኝ አለች። እቃ ከተሰበረ እንዲሁም ደግሞ የልብስ ከረል ወይ ክሎሮክስ ከነካብኝ ወይ የአንደኛው ከረል ልብስ ወደ አንደኛው ከሄደ፣ በዚህ ምክንያት ግን በጣም እያስጠላኝ ነበር ሰራ የነበረው። ግን ደግሞ ወደ ሀገሬ እንዳለድ ብር የለኝም እና አሁን አይ አልሰራም ሀሳቤን ቀይር ያለው ብላት ምን ይፈጠር የሆነ? አረ በፈጠራችሁ ምከሩኝ ትላችኋለች ማለት ነው። ስለ ልብስ ከረን ስታወራ ምን ትዝ እንዳለኝ ታውቃላችሁ? ሀገሬ ልጆች ገና አዲስ ነበርኩኝ እና እኔ ከዛሬ 10 ምናምን ዓመት በፊት ሴትዌ ኦፕሬሽን ተሰርታ ከእናቷ ቤት ነበረች ማለት ነው። እና ታናሽቷም እዚሁ ጎረቤት ስለሆነ ብዙ ጊዜዋ የምታሳልፈው ከእናቷ ቤት ነበረ ማለት ነው። እና እኔ ስመጣ ያገኘኋቸው የእናቷ ሰራተኛ አንዱ ልጃ ነበረች። እንደ ዛሬ ኢትዮጵያ የሚባል ነገር የለም ከእነሱ ቤተሰብ ማለት ነው። ለመጀመሪያ ጊዜ ኢትዮጵያ ሰራተኛ ነው የመጣሁት። ከዛ ታናሽቷ በጣም ትጮኻለች፣ በጣም ኃይለኛ ነች። ወላሂ ነው የምላችሁ። ግን ደግሞ ጥሩ ሰው ነች። ትጮኻለች እንጂ ተለፈልፋለች እንጂ ለሰራተኛ በልብስ በምግብ እንደፈለጋችሁ ነው የምታኖራችሁ ማለት ነው። ከዛ አንዱን እጇ ነበረችና ሸቃለዋ ኑራ ትባላለች። ጡት ማሰሪያዋን ስታጥብ የአንደኛው ጡት ማሰሪያ ከለር አንደኛውን ነካባት ማለት ነው። ወላሂ ነው የምላችሁ ከ10 ምናምን ዓመት በፊት ማለት ነው። ከዚያ ምን ብታደርጋት ጥሩ ነው መሰላችሁ? ለሁለቱ ጡት ማሰሪያ ደሞዟ 1,200 ነበረ፣ የዚያች ሰራተኛ ማለት ነው። ደሞዟ 1,000 ብር ነው እንጂ ነበር 1,000 ብር ነው የነበር በዚያን ሰዓት ደሞዟ። ስንት አነሳችባት መሰላችሁ? 450 አነሳችባት ለሁለቱ ጡት ማሰሪያ። አስቡት ያገሬ ልጆች። ከዛ አዲስ ስለሆነ ጡት ማሰሪያውን ለብሰዋለሁ አለችና ሰራተኛቷ አነሳችና አስቀመጣ አንጫት አለችና የተበላሸው ወይ ከረል የነካውን ጡት ማሰሪያውን ወሰደች። 450 ብሯንም ወሰደችባት ማለት ነው። 450 ድርሃማን ለሁለት ጡት ማሰሪያ ሀዳ ብራንድ ሞብ ሻይ አዲ ሞብ ሻይ ራኪስ ምናምን ብላ ማለት ነው። በዚያ ላይ የጮኸችበት ጮኸት፣ በዚያ ላይ እንዴት ቅስሟ እንደሰበረቻት። ሀታ ፍንጃል ከሰበራችሁ በከስር ራስሽ ነው የምትላችሁ። ወላሂ ነው የምላችሁ። እና ምንላችሁ ፈልጌ ነው። አዎ እንደዚህ የሚያደርጉ መዳሞች አሉ። እቃ ከተሰበረባችሁ፣ ልብስ ከተበላሸባችሁ፣ ልብስ ከተቃጠለባችሁ ከደሞዝ የሚቆርጡ መዳሞች አሉ ማለት ነው። ሀገሬ ልጆች እናንተ በቻላችሁት አቅም ጥንቃቄ አድርጋችሁ ለመስራት መሞከር ነው። ከደረሰበት በኋላ ግን ምንም ማድረግ አይቻልም። ተጨቃጭቃ ተሳድባ ግን ሰላማችሁን ከምትነሳችሁ ላትጉልን ሼክ ኻላስ ሽሊ ቤዛ ሲሪስትር በሯት ማለት ነው። ወላሂ ነው የምላችሁ። ብርም መውሰዳቸው ላይ ቀርቡ ተናግረው ቅስማቸውን ከሚሰብሩት ችግር የለም ከደሞዝ ያንሽና ግዢ ብሏት ማለት ነው እንጂ አትጨቃጨቁ። ምክንያቱም ያው ጥፋቱ የኛም ከሆነ ምንም ማድረግ አይቻልም። ግን ሁሉም ያደርጋሉ እያልኳቸው አይደለም። ቀድሮበት ነው ብለው የሚያልፉም አሉ። እኔ አሁን ይሄን ያክል ዓመት አለው አልሐምዱሊላህ። ያቺ እህቷ አሁንም ድረስ ትቆርጣለች። ሀገሬ ልጆች ሀታ የሆነ አዚማ ምናምን ኑሮ ከቤት ደነቃ ስናጥብ ቀጭ ካለች ማለት ነው ሳይሰበር ከተንኳ በከስር ራስኩም ከደሞዛችሁ ነው የምቆርጠን ይቀልድ አላውቅም ትላለች ማለት ነው። ደግሞም ትቆርጣለች ከሰራተኛዋ። ወላሂ ነው የምላችሁ ትቆርጣለች ማለት ነው። እሷና አንዷ ታናሽ እህቷ ደግሞ እንደዚያ የሚያደርጉ ማለት ነው። ታናሽ እህቷ ደግሞ ባለፈው ከእናቷ ቤት ተሰብስበን እያለ የእሷ ሰራተኛ ጀክ ሰበረች ማለት ነው። የጠርሙስ ጀክ ነበርና ተሰበረባት። አንገቷን ያዘችና መዳሟን አስከፈለቻት ማለት ነው። ራሷ ጆኩን ገዝታ ተካችላት። እና እንደዚህ የሚያደርጉ ሰዎች እንዳሉ ማወቅ አለባችሁ። ግን ደግሞ እናንተ ከዚያ ቤት ምን አሰራራችሁ?
እድሜ ለወላድ እንጂ እናቴ ሀገሩን እሳት አልበለው፣ የአረብን ቤት እሳት አልበለው። ተዛወሩ ልጆች። መዛወር እኮ ጥሩ ነገር አለው አንዳንዴ። እውነት አሁን እችታችን እንደዚህም ሆና ደሞዝ ጨምርኝ እያለቻት አልጨምርሽም ብላት በዚሁ ደሞዝ ልሰራ ተስማምቻለሁ ብለሻል። ወላሂ ነው የምላችሁ ዱባይ ያላችሁ ይሄን እድል ተጠቀሙት። ይሄን እድል ተጠቀሙ። ምክንያቱም ዱባይ ላይ አልሐምዱሊላህ ካንስሌሽን እንደፈለጋችሁ ትጠቀማላችሁ። ስለዚህ አሁን አንቺ ወሬውን አነሳሹ ማለት ነው። ወሬው የምታነሳሹ እንዴት ነው መሰለሽ? ውሰጅና ማለት ነው በጣቃሽን አይዲሽን ውሰጅና ማማ እዩ ስንት ወር ቀረኝ ምናምን ብለሽ ታሳያታለሽ ማለት ነው። ከዛ በዚህ የተነሳ ወሬውን ትጀምርልሻለች እና ወሬውን ስትጀምርልሽ እሺ እና ልትሰሪ ነው ትይ ነው ምናምን ስትልሽ ደግሞ እስከ ጨመርሽኝ እቀመጣለሁ ትያታለሽ አውቀሽ ማለት ነው። አንቺ ካም ስትልሽ ዚዲ ሊ 50 ሚያባያት ማለት ነው 500 ከጨመርሽ ይቀመጣሉ ትያታለሽ። እንደማትጨምርሽ አንቺ ስለምታውቂ ለምን መውጫ እንዲሆንሽ ማለት ነው። ከዛ ምን ታደርጋለሽ? አይ ይሄን ካልጨመርሽኝ ማለት አልሰራም ሐላስ አውጤኒ ካንስሌሽን ሐላስ። ከዛ ወረቀሽን ታመጫለሽ። አንቺ ደግሞ ገና አዲስ ነሽ። ስለዚህ ቢሮዎችሽን ታውቂያቸዋለሽ። ወደ ቢሮዎችሽ ብትጂ ቢሮዎችሽ እጅሽን ስመው ነው የሚቀበልሽ። አሁን ላይ ሰው አጥተው እየተንጓለሉ ነው ያሉ። በፊት እህቶቻችን ሲያሰቃዩ የነበሩ ደላሎች ቢሮዎች ሁሉ አሁን ይሄ ሰው ያለሽ እያሉ ሰው እያጡ ነው። ከኢትዮጵያ ራሱ 1500 እያስመጡ ነው ማለት ነው። ስለዚህ አንቺ ደግሞ 2 አመት ሰርተሻል። ካንስሌሽን ወረቀት ከእጅሽ ላይ ይዘሽ ከወጣሽ በፈለግሽ ደግሞ ትቀጠራለሽ እስከ 1500 ማለት ነው። ገባሽ? አንድ አሁን አንቺ የታየሽ ሆዱና ስራ ለመብዛት ነው እንዴ? እኔ ስራ ቢኖር ነው ደስ የሚለኝ። እንደውም ወላሂ ካልሰሩ ይደክመኛል። ካልሰሩ ሰንፋለሁ። ስራ እኮ ያጠነክራል። የሀገሬ ልጆች ያለ ስራ ዝም ብላችሁ ከምትመለመኑት ማለት ነው በማይሆን ደሞዝ ከምትመለመኑት ጥሩ ደሞዝ እየተከፈላችሁ ብትሰሩ ይቻላል። ስራ ማንንም አይገልም፣ ሰላም ያለበት ቤት ከሆነ እውነቴን ነው የምላችሁ ወላሂ። እና ስራ ፈርታችሁ በማይሆን ደሞዝ አትልኮስኮሱ ማለት ነው። እሺ ስለዚህ አንቺ በቃ አልሰራም ቢያትና ውጪ ወደ ሀገርሽ መሄድም አይጠበቅብሽም። ምክንያቱም ዱባይ ነው ያለሽው። ካንስሌሽን ወረቀትሽ ተቀበይና ወደ ቢሮሽ ሂጂ ማለት ነው። እና ቢሮዎችሽ እጅሽን ስሞ ተቀብሎ ሌላ ስራ ያስገቡሻል። እሺ እንጂ አንድ የምትፈልጊያቸውን ነገራቶች የምታሟሊ በራስሽ ብር፣ 2 የልጅ ልጆች የሰበሩት እቃ ሁሉ አንቺ የምትከፍሊ አንቺ ምን እንዳለብሽ እንዴ? አንቺ ማደጎ ነሽ እንዴ? ማደጊያ ቤት ነሽ እንዴ? እኔ ያክል ለምን እንዴ እቃ ትጥልና ደግሞ ታስፈልገኛለህ ያልሽ። ይሄ ብዙዎች አረቦች እንደዚህ ያደርጋሉ። የኔም ታደርጋለች ማለት ነው። እቃ ስንረትብ ሀላስ ፈሪ ትላለች ማለት ነው። ገባችሁ? ጣዩ ትለኝና ከዛ የሆነ ጊዜ ትዝ ሲላት ጂቢ ያደስ ትለኝ ሀላስ ፈረትና ገብላ ነው እንትን እንረትብላታለሁ ማለት ነው። እኔ እና አንቺ ስንረትብ እኮ ያንን እቃ ጥዬዋለሁ ስላት ጣል ነው እንዴ? እንዴት ነው እንዴ? ጣል ነው ምዩ ምናምን ትላለች ማለት ነው። ግን ወላሂ እቃ ተሰብሮብኝ እኔ ለመናገር እንደውም እሳቀቃለሁ። ግን እኔ ደግሞ ፍንጃል እንኳን ብትሰበርብኝ ለእሷ ሳላሳይ አንድም ቀጥ እያላቅ ከምትወድልኝ ጸባይ ሁሉ ደግሞ ይሄ ነው። እሺ ፍንጃል ራሱ ብትሰበር አልጥላትም። ይሄ ተሰብሮብኛል ብዬ ነው የምላት ማለት ነው። አስቀምጣታለሁ። ከረሷት ራሱ አስቀምጬ ትዝ ባለኝ ሰዓት ነው ማሳያት ማለት ነው እንጂ እንዳታይ ብዬ ምናምን ደብቄ ጥያላቅም። በፊት ግን እጥል ነበረ። ገባችሁ? ያኔ አላቅም ብቻ በፊት ምን ችግር አለ ምናምን እልና ጥለዋለሁ። ግን በኋላ ማንም ሰው በተሰጠው ኃላፊ እንደሚጠየቅ ምናምን እያወቅኩ ምናምን ስመጣ በቃ ብትቆጣኝም ትቆጣኝ ብር ካነሳችም ታንሳልና እናገራለሁ ማለት ነው። ግን ደግሞ አንድም ቀን አንስታብኝ አታውቅም። ከነሱ ቤተሰብ 2ታቸው ናቸው የሚያነሱ ሰራተኛን ብር ማለት ነው። በቃ በኩል የሚወስዱ ልብስም ከተበላሸ እቃም ከተሰበረ ትንሽ ነው አይሉም፣ ትልቅ ነው አይሉም። እና የኔ ማሮች ዱባይ ያላችሁ ይህን እድል ተጠቀሙበት። ኮንትራታችሁን ልጨርሱ ያላችሁ ቶቼ ካንስሌሽን እየተቀበላችሁ ውጡ። ይህን ስላችሁ ደግሞ ጥሩ ቤት ውስጥ ያላችሁን አይደለም። እሺ ያልተመቸ ቤት ውስጥ ያላችሁ ቶች ካላችሁ ተዛውሩ ለማለት ያክል ነው። እና ይዞሽ የኔ ወደ 2 አመቱ እንደምንም አልፏል። አላህ የተሻለ ቤት ይስጥሽ። ሳትፈሪ ግን ቢሮ ሰጪኝ ካንስሌሽን ስጪ በያት ማለት ነው። ሰላም ሁኑ።